በመካከለኛው አፍሪካ እምብርት በናይጄሪያ ሰሜናዊ ግዛቶች ውስጥ አንድ ድምጽ ይሰማል። የጸሎት ድምጽ አይደለም፣ የሰላም ድምጽም አይደለም። ይልቁንም የጭስ የለቅሶና የጥይት ድምጽ ነው። የአፍሪካ ግዙፏ ኢኮኖሚ፣ የጥበብና የባህል መፍለቂያ። ነገር ግን ከዚህ ድምቀት ጀርባ ላለፉት 20 ዓመታት አንዲት ሀገር በገሃነመ እሳት ውስጥ ስትማቅቅ ቆይታለች። ለዚህ ሁሉ ምክንያት የሆነው ደግሞ ቦኮ ሐራም የሚል ስም የተሰጠው ድርጅት ነው። ይህ ስም ብቻውን በሚሊዮኖች ልብ ውስጥ ፍርሃትን ይዘራል። በሺዎች የሚቆጠሩ ንጹሃንን በገጀራ የጨረሰ፣ ህፃናትን ለጦርነት ያሰለፈና በ2014 ዓለምን ያስቆጣውን የ276 ሴት ተማሪዎችን እገታ የፈጸመ አረመኔያዊ ቡድን። ነገር ግን ጥያቄው እዚህ ጋር ነው። ይህ ሁሉ ጥፋት እንዴት በአንድ ምስኪን ሰባኪ ተጀመረ? እንዴትስ የዓለምን ልዕለ ኃያላን መንግስታት ሳይቀር ያስጨነቀ የሽብር አውታር ሊሆን ቻለ? ከሃይማኖታዊ ስብከት ጀርባ የነበረው እውነተኛው የፖለቲካ ሴራስ ምንድን ነው? ዛሬ በዚህ ዶክመንተሪ ከማይዱጉሪ መንገዶች እስከ ሳምቢሳ ጥቅጥቅ ያሉ ደኖች ድረስ እንጓዛለን። የታሪክ ድርሳናትን እንገልጣለን። ሚስጥራዊ የሆኑ የቪዲዮ መረጃዎችንም እንመረምራለን። የቦኮ ሐራምን የደም ጉዞ ከመጀመሪያው እስከ መጨረሻ የምናይበት እውነተኛውና አስፈሪው ታሪክ አሁን ይጀምራል። እስከ መጨረሻው አብራችሁን ቆዩ። ምክንያቱም እውነቱ ከምናስበው በላይ የራቀ ስለሆነ። በመጀመሪያ ቦኮ ሐራም የሚለው ስም ትርጉሙ በራሱ የቡድኑን ማንነት ይገልጻል። በናይጄሪያ ሰሜናዊ ክፍል በሚነገረው የሐውሳ ቋንቋ ቦኮ ማለት የምዕራባውያን ትምህርት ማለት ሲሆን ሐራም ደግሞ በእስልምና ሕግ ክልክል ወይም እርም ማለት ነው። ስለዚህ ቦኮ ሐራም ማለት የምዕራባውያን ትምህርት እርም ነው እንደማለት ነው። ቡድኑ ራሱን በይፋ ጀማዓቱ አህሊስ ሱና ሊዳዊተ ወልጂሃድ ብሎ ይጠራል። የነሱ ርዕዮተ ዓለም እጅግ ጽንፈኛ ነው። ማንኛውም የምዕራባውያን ተጽዕኖ፣ ልብስ፣ ምርጫ፣ ዴሞክራሲ፣ ሳይንስና ትምህርት ከእስልምና ውጪ ነው ብለው ያምናሉ። ይህ ሐሳብ በሰሜን ናይጄሪያ እንዴት ሊሰርጽ ቻለ? ሰሜን ናይጄሪያ ከደቡብ ክፍል በተለየ በድህነትና በስራ አጥነት የተጠቃ ነው። ህዝቡ በመንግስት ሙስና ተስፋ በቆረጠበት ወቅት ቦኮ ሐራም ፍትህ የምታገኙት በሸሪዓ ህግ ብቻ ነው የሚል አማራጭ ይዞ ቀረበ። ይህ ጽንፈኛ አመለካከት እንዴት ወደ ጥይት ተቀየረ? መልሱን የምናገኘው በማይዱጉሪ ከተማ ነው። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2002 በማይዱጉሪ ከተማ ውስጥ ነው። መሐመድ ዮሴፍ የተባለው ወጣት አንደበተ ርቱዕ ሰባኪ ይህንን ቡድን መሰረተ። በወቅቱ ቦኮ ሐራም ወታደራዊ አልነበረም። ይልቁንም ትምህርት ቤቶችና መስጊዶችን በመገንባት ለድሆች ምግብና ብድር በመስጠት አማራጭ መንግስት መስሎ ቀረበ። የሱፍ የናይጄሪያ መንግስት በሙስና የሰጠመ፣ ለሰሜኑ ድሃ ህዝብ የማይቆረቆርና የምዕራባውያን አሻንጉሊት ነው በማለት ብዙ ወጣቶችን ማረከ። ነገር ግን በ2009 ሁኔታዎች ወደ አመጽ ተቀየሩ። የናይጄሪያ ፖሊስ የሞተር ሳይክል አሽከርካሪዎች የጭንቅላት መከላከያ ሄልሜት እንዲያደርጉ ባዘዘበት ወቅት የቡድኑ አባላት ይህ የምዕራባውያን ትዕዛዝ ነው በማለት እምቢኝ አሉ። የተራ ግጭት ወደ ጦርነት ተቀየረ። በመንግስት ኃይሎችና በቡድኑ መካከል በተፈጠረ ግጭት 800 የሚጠጉ የቡድኑ አባላት ተገደሉ። መሐመድ ዩሱፍም በፖሊስ ቁጥጥር ስር ከዋለ በኋላ በጭካኔ ተገደለ። የዩሱፍ መገደል ቡድኑን እንዲጠፋ ከማድረግ ይልቅ ይበልጥ ጨካኝ የሆነ አዲስ መሪ እንዲወለድ ምክንያት ሆነው። ዩሱፍ ሲሞት ቦኮ ሐራም ያለቀለት መስሎ ነበር። ነገር ግን ከአንድ ዓመት በኋላ አቡበከር ሸካው የተባለ በቪዲዮዎች ላይ የሚዝለፈለፍና የሚሳለቅ እጅግ ሚስጥራዊና ጨካኝ ሰው ብቅ አለ። ሸካው ቡድኑ ከመንፈሳዊ ንቅናቄ ወደ ወታደራዊ ሽብር ቡድን ቀየረው። ዘዴያቸው ተቀየረ። ባንኮችን መዝረፍ፣ ፖሊስ ጣቢያዎችን ማጥቃትና በገበያ ቦታዎች ላይ ቦምብ ማፈንዳት የየዕለት ተዕለት ተግባራቸው ሆነ። ነገር ግን ዓለምን ያስደነገጠው ክስተት ሚያዝያ 14 ቀን 2014 ተከሰተ። ቦኮ ሐራም 276 ሴት ተማሪዎችን ከቺቦክ አዳሪ ትምህርት ቤት አፍኖ ወሰደ። ሸካው በቪዲዮ ቀርቦ እነዚህ ልጆች
በገበያ ላይ እሸጣቸዋለሁ ሲል ዓለምን አሾፈባት። ይህ ክስተት ብሪንግ ባክ አወር ገርልስ የተሰኘው ታላቅ የዓለም አቀፍ ተቃውሞ ዘመቻ እንዲጀመር ማደረገ። ሚሼል ኦባማን ጨምሮ በርካታ መሪዎች ለናይጄሪያ ድጋፍ እንዲሰጥ ተማጸኑ። ዛሬም ድረስ አንዳንዶቹ ልጆች በጫካ ውስጥ ጠፍተው ይገኛሉ። ቦኮ ሐራም በከፍተኛ ደረጃ መሬቶችን መቆጣጠር ጀመረ። ዋና ማከማቻውና ምሽጋቸው ደግሞ ግዙፍ የሳምቢሳ ደን ሆነ። የጦርነት ስልታቸው እጅግ ዘግናኝም ነው። ሕፃናትን አፍነው በመውሰድ ለጦርነት ያሰለጥኗቸዋል። የገዛ ቤተሰቦቻቸውን ሳይቀር እንዲገርሉ በማስገደድ ስነ ልቦናቸውን ይሰብራሉ። ትናንሽ ሴት ልጆችን በማስገደድ በሰውነታቸው ላይ ቦምብ አስረው ወደ ገበያ፣ መስጊድ እንዲሁም ቤተክርስቲያን በመላክ ንጹሃንን ያስጨርሳሉ። በ2015 ሸካው ለአይኤስኤስ ታማኝነቱን ገለጠ። ስማቸውንም የእስላማዊ መንግስት ምዕራብ አፍሪካ ክፍለ ሀገር አይስዋፕ ብለው ቀየሩ። ነገር ግን የሸካው ጭካኔ ሙስሊሞችን ጭምር መግደሉ በአይኤስኤስ መሪዎች ዘንድ ቅሬታን ፈጥሮ ቡድኑ ለሁለት እንዲከፈል አደረገ። ከብዙ ዓመታት የደም መፋሰስ በኋላ በግንቦት ወር እንደ አውሮፓውያን አቆጣጠር 2021 አቡበከር ሸካው መገደሉ ተረጋገጠ። የሚገርመው የገደለው የናይጄሪያ ጦር ሳይሆን ተቀናቃኙ አይስዋፕ ቡድን ነበር። ሸካው እጁን እንዲሰጥ በተጠየቀ ጊዜ ራሱን በቦምብ ማጥፋቱ ተነገረ። መሪው ቢሞትም ቦኮ ሐራም ግን አልጠፋም። አሁንም በናይጄሪያ፣ ካሜሮን፣ ኒጀርና ቻድ ድንበሮች ላይ ጥቃቶችን እየፈጸመ ይገኛል። ዛሬ በናይጄሪያ ከ30,000 በላይ ሰዎች ተገድለዋል። ከ2 ሚሊዮን በላይ ተፈናቅለዋል። የቦኮ ሐራም ውርስ ጥፋት ብቻ ነው። ነገር ግን መፍትሄው ወታደራዊ ብቻ አይደለም። የሰሜን ናይጄሪያን ድህነት፣ የትምህርት እጥረትና ሙስና ካልተቀረፈ እንደ ቦኮ ሐራም ያሉ ቡድኖች እንደገና ላለመፈጠራቸው ዋስትና የለም። የቦኮ ሐራም ታሪክ የሚያስተምረን ጽንፈኝነትና ሙስና ጥላቻ ካልተገታ አንድን ሀገር እንዴት ወደ ገሃነም እንደሚቀይር ነው። ዛሬ ቦኮ ሐራም ደክሞ ሊሆን ይችላል። ነገር ግን ከጀርባው የጣለው ጠባሳ ለትውልድ የሚቆይ ነው። ይሁን እንጂ በናይጄሪያ ሕዝብ ልብ ውስጥ ያለው የሰላም ተስፋ አልጠፋም። ይህ ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ለዛሬ ሚዲያን ላይክ በማድረግና ለሌሎች በማጋራት ተባበሩን። አስተያየታችሁን በኮሜንት ላይ አስፍሩልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣይ በሌላ ታሪክ እስክንገናኝ ደህና ቆዩ።